ሀራምቤ ሬዲዮ 98.7 የዕለተ ረቡዕ ግንቦት 5 ቀን 2018 ዓ.ም የሰዓቱን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም እጀምራለሁ። አብራችሁን ቆዩ። የኢኮኖሚ እድገት መመዘኛ የህዝቡን የኑሮ ሁኔታ ከግምት ያስገባ እንዲሆን ስለመጠየቁ በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ ናቸው ስለመባሉ፣ ትምህርት ሚኒስቴር የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ስለማለቱ ከአፍሪካ፣ አሜሪካ የደቡብ ሱዳን ባለስልጣናትን በቀጣፊነት ስለመወንጀሏ ከዓለም አቀፍ፣ አሜሪካና ኢራን የሰላም እቅድ ላይ ባለመስማማታቸው የነዳጅ ዋጋ ስለመናሩ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የኢኮኖሚ እድገት መመዘኛ የህዝቡን የኑሮ ሁኔታ ከግምት እንዲያስገባ ተጠየቀ። የአፍሪካ ሀገራት የኢኮኖሚ እድገት መመዘኛዎች የህዝቡን የኑሮ ሁኔታ ከግምት ማስገባት አለባቸው ሲሉ የማህበራዊ ሳይንስ ባለሙያና የተባበሩት መንግስታት ከፍተኛ የአማካሪዎች ቡድን አባል ተናግረዋል። የእድገት ምዘናው ማህበራዊ የእድገት መለኪያዎችን መመልከት እንዳለበትም አሳስበዋል። ባለሙያዋ ይህንን ያሉት የተባበሩት መንግስታት ድርጅት የኢኮኖሚና ማህበራዊ ጉዳዮች ከፍተኛ አማካሪዎች ቡድን አባላት ሰሞኑን በአዲስ አበባ ተገኝተው በዓለም ላይ እያጋጠሙ ባሉት የኢኮኖሚና የማህበራዊ ፈተናዎች ላይ ባካሄዱት የውይይት መድረክ ላይ ነው። በውይይቱም በአህጉሪቱ ወቅታዊ በሆኑት ፈተናዎች ዙሪያ መክረዋል የተባለ ሲሆን ከእነዚህም መካከል በመካከለኛው ምስራቅ የተከሰተው ግጭትና የቀጠለው ውጥረት አንዱ ነው ተብሏል። ግጭቱ የነዳጅ ዋጋ ንረትን፣ የቤንዚንና የናፍጣ ዋጋ እንዲጨምር ምክንያት ሆኗል ያሉት ባለሙያዋ ይህም የሰዎችን ኑሮ ከአቅም በላይ እንዲሆን አድርጎታልም ብለዋል። የመካከለኛው ምስራቅ ግጭት ረዘም ላለ ጊዜ የሚቀጥል ከሆነ በአፍሪካ ላይ የሚኖረው ጉዳት ከፍተኛ እንደሚሆን ገልጸው አህጉሪቱ የእርስ በእርስ ንግድን በማስፋፋት አጋጣሚውን መጠቀምና የበለጠ ራሷን የቻለች ለመሆን መስራት እንዳለባትም አስገንዝበዋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸው ተገለጸ። በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸውን ገልጸዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በኢትዮጵያ ከደቡብ አፍሪካ አምባሳደር ኖንሴባሎሲ ጋር ተወያይተው የኢትዮጵያውያንን ደህንነት በተመለከተ ሁለቱም ወገኖች ያላቸውን ቁርጠኝነት ቢያረጋግጡም ስጋቱ መቀጠሉ ተመላክቷል። በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጥበቃ ምክትል ፕሬዝዳንት አቶ ዮሐንስ ሀቢብ እንደተናገሩት ስደተኞችን የመቃወም ዘመቻና ማስፈራራት በተለያዩ አካባቢዎች አሁንም ቀጥሏል ማለታቸውን መገናኛ ብዙሃን ዘግበዋል። በደቡብ አፍሪካም የውጭ ዜጎችን የማግለል እንቅስቃሴዎች ቀጥለዋል ሲሉም አቶ ዮሐንስ አክለዋል። ሚኒስቴሩ የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን አስታወቀ። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን አስታውቋል። በሚኒስቴሩ የከፍተኛ ትምህርት ተቋማት የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ነው ሲሉ ለመገናኛ ብዙሃን ገልጸዋል። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጨረታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰተኛ የትምህርት ማስረጃ አጋላጭ ሆኖ ቆይቷል ብለዋል። በመሆኑም ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ ይደረጋልም ብለዋል። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጸው ህትመቱ በዚህ
ዓመት እንደሚጀምርም ጠቁመዋል። የሚታተመው ሰርተፊኬት የደህንነት መለያ መስፈርቶችን እንደሚያሟላም ገልጸው ልዩ መለያ ኮድና ሴሪያል ቁጥርን ጨምሮ ሌሎች መለያዎችን ያካተተ እንደሚሆንም ገልጸዋል። በ2017 ዓ.ም የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋሉም ብለዋል። በተመሳሳይ ከ2017 ዓ.ም በፊት ተመርቀው ነገር ግን ዲግሪያቸውን ያልወሰዱ ተማሪዎች በአዲሱ አሰራር ብቻ እንደሚስተናገዱም አመላክተዋል። ከዚህ በፊት በከፍተኛ የትምህርት ተቋማት ሲሰጥ የነበረው ጊዜያዊ የትምህርት ማስረጃ አሰጣጥ በነበረበት እንደሚቀጥልም ጠቁመዋል። የኢትዮጵያ አየር መንገድ በነዳጅ ጭማሪ ሳቢያ የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ ገለጸ። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይም የአውሮፕላን ነዳጅ ዋጋ ጭማሪ ሳቢያ የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ አስታውቋል። አየር መንገዱ ጦርነቱ ያስከተላቸው ተጽዕኖዎችን ጊዜያዊ ናቸው ያለ ሲሆን ጉዳት መቀነሻ እቅድ እየተገበረ እንዳልሆነም ገልጿል። የአየር መንገዱ የንግድ ዘርፍ ዋና ኃላፊ ለማ ያዴቻ በመካከለኛው ምስራቅ ጦርነት የተነሳ የነዳጅ ዋጋ ጭማሪ ቢኖርም በረራዎች በተለመደው ሁኔታ እየተካሄዱ ነው ሲሉም ለቢቢሲ ተናግረዋል። የንግድ ዘርፍ ዋና ኃላፊው ከወቅቱ የነዳጅ ጭማሪ ተከትሎ አየር መንገዱ ወጪውን ለመቀነስ የአጭር ርቀትና የሀገር ውስጥ በረራዎችን የመቀነስ ወይም የማጠፍ እቅድ አለው በሚል በዚህ ሳምንት ተሰራጭቶ የነበረውን መረጃ አስተባብለዋል። እኛ በነዳጅ እጥረት ምክንያት ቀንሰው በረራ የለም እንዲያውም እያስፋፋን ነው ብለዋል። ከአንድ ወር ባነሰ ጊዜ ውስጥም ደብረ ማርቆስ፣ ነጌሌ ቦረና፣ ሚዛን አማንና ጎሬ መቱ ላይ አዲስ የሀገር ውስጥ መዳረሻዎች እንደሚከፈቱም ገልጸዋል። አሜሪካ የደቡብ ሱዳን ባለስልጣናትን በቀጣፊነት ወነጀለች። አሜሪካ የደቡብ ሱዳን መንግስት ባለስልጣናት ራሳቸው የፈጠሩትን ቀውስና ምርጫ እናካሂዳለን የሚሉትን የቅጥፈት ቃል ኪዳን ዓለም አቀፍ እርዳታ ለማግኘት ተጠቅመውበታል በማለት ከሳለች። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ኒክ ቼከር የሀገሪቱ መንግስት ለመንግስት ሰራተኞቹ ከራሱ የውስጥ ገቢ ደሞዝ መክፈል የሚችልበት በማህበራዊ መሰረተ ልማቶች ላይ መዋለ ነዋዩን የሚያፈስበትና ለሰብአዊ ቀውሶች ራሱ ምላሽ የሚሰጥበት ጊዜ ካለፈ እጅግ በጣም ቆይቷል በማለት ሰሞኑን ጁባን በጎበኙበት ወቅት ክፉኛ ወቅሰዋል። የቀድሞው ተቀዳሚ ፕሬዝዳንትና የተቃዋሚ መሪ ሪክ ማቻር እስር ቤት እያሉ መንግስት ከተቃዋሚ ፓርቲ ጋር ንግግር እያካሄድኩ ነው ማለቱ ፈጽሞ ትርጉም የማይሰጥ ነገር መሆኑን በመግለጽ ቼከር የመንግስትን ትርክት ክፉኛ አጣጥለውታል። የዚምባብዌ በወርቅ የተደገፈ ኢኮኖሚ አስተማማኝ ውጤቶችን እያመጣ መሆኑ ተገለጸ። የዚምባብዌው ፕሬዝዳንት ኤመርሰን ምናንጋግዋ የሀገሪቱ በወርቅ የተደገፈ ኢኮኖሚ አመርቂ ውጤቶችን እያመጣ መሆኑን ገልጸዋል። ምናንጋግዋ ይህንን ያሉት የሀገሪቱን የወርቅና የዚግ ወይም የዚምባብዌ መገበያያ ገንዘብ መጠባበቂያ ክምችትን ለማረጋገጥ የዚምባብዌን ማዕከላዊ ባንክ ካዝናዎችን በጎበኙበት ወቅት ነው። አክለውም ከ4 ሜትሪክ ቶን በላይ የወርቅና የውጭ ምንዛሪ ክምችት ስላለን የዚህ ገንዘባችን ሙሉ በሙሉ የተደገፈና ዓለም አቀፋዊ የኢኮኖሚ ድንጋጌዎችን የመቋቋም አቅም ያለው ነው ብለዋል። እነዚህ ክምችቶች ዝም ብለው ቁጥሮች ብቻ ሳይሆኑ የሀገሪቱን የገንዘብ ሉዓላዊነት የሚደግፍ እውነተኛ ሀብቶች መሆናቸውን ፕሬዝዳንቱ አጽንኦት ሰጥተው ተናግረዋል። እስከ ዓመቱ መጨረሻ ድረስ 5 ሜትሪክ ቶን የማድረስ ግባችን ላይ ለመድረስ እየሰራን ባለንበት በዚህ ወቅት ለሁሉም ዚምባብዌያውያን የተረጋጋ ግልጽ እና የበለጸገ ኢኮኖሚ ለመገንባት ያለንን ቁርጠኝነት እናረጋግጣለን ሲሉም ተደምጠዋል። አሜሪካና ኢራን የሰላም እቅድ ላይ ባለመስማማታቸው ሳቢያ የነዳጅ ዋጋ መጨመሩ ተገለጸ። አሜሪካና ኢራን በሰላም እቅድ ላይ ባለመስማማታቸው ሳቢያ የነዳጅ ዋጋ 2 በመቶ መጨመሩን ሮይተርስ የዜና ወኪል ዘግቧል። ብሬንት ድፍድፍ ነዳጅ ላይ $2 ጭማሪ ተደርጎ ዋጋው $106 በላይ ደርሷል ተብሏል። ነዳጅን ለውጭ ገበያ የሚያቀርቡ ሀገራት ማህበር እንዳለው በ2 አስርት ዓመታት ባልታየ ሁኔታ ባለፈው ሚያዝያ ወር ከፍተኛ የምርት መቀነስ ተከስቷል ብሏል። የነዳጅ ገበያው እስከ አውሮፓውያኑ 2027 ድረስ መረጋጋት ሳይታይበት ሊቆይ እንደሚችልም
የሳውዲው አራምኮ ፕሬዝዳንት አሚን ናስር አስጠንቅቀዋል። የነዳጅ ምርት በአንድ ሳምንት ውስጥ ብቻ እስከ 100 ሚሊዮን በርሜል መቀነሱም ተገልጿል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር የሚያደርጉትን ውይይት የነዳጅ ነጋዴዎች በንቃት እየተከታተሉት እንደሚገኙም ተመላክቷል። የአሜሪካ ግምጃ ቤት የኢራንን ነዳጅ ለቻይና የሸጡ ወይም ያዘዋወሩ ናቸው ባላቸው 12 ግለሰቦችና ተቋማት ላይ ማዕቀብ መጣሉንም አስታውቋል። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የኢኮኖሚ እድገት መመዘኛ የህዝቡን የኑሮ ሁኔታ ከግምት ያስገባ እንዲሆን ስለመጠየቁ፣ በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ ናቸው ስለመባሉ፣ ትምህርት ሚኒስቴር የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ስለማለቱ፣ ከሀገር ቤት አሜሪካ የደቡብ ሱዳን ባለስልጣናትን በቀጣፊነት ስለመወንጀሏ፣ ከአፍሪካ አሜሪካና ኢራን የሰላም እቅድ ላይ ባለመስማማታቸው የነዳጅ ዋጋ ስለመናሩ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።